ያው እህታችን 500 ሺህ ብር ካለሽ 500 ሺህ ብር ሙሉ ማጥፋት የለብሽም። ቢያንስ እንኳን በ300 ሺህ ብር መንቀሳቀስ አለብሽ። ግዴታ ደግሞ አዲስ አበባ ውስጥ ሳይሆን ከአዲስ አበባ ትንሽ ወጣ ብለሽ እዛው ማደሪያሽ እዛው ደግሞ መስሪያሽ አድርገሽ ብትሰሪ ቢያንስ እስከ 300 ሺህ ብር እንኳን እንትን አድርገሽ ያንን 200 ሺህ ብሩን ደብቀሽ ብታስቀምጪ እላለሁ። ምክንያቱም አንዱ ፍሬ 30 ብር ነው። አስባችሁታል? እኔ እንኳን ሱቅ ከከፈትኩኝ ስንት ጊዜ ነው? ቢያንስ የተወሰነ ወራቶች ናቸው፣ ግን ቢሆንም 10 ብር ለውጥ አለ ማለት ነው። 10 ብር ተጨምሯል ማለት ነው። አስባችሁታል? ስለዚህ ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ ሁኑ። ዛሬ እንግዲህ አንድ የተጠየቁት ጥያቄ ያለ ያችን ጥያቄ እመልሳለሁኝ። በነገራችን ላይ ማለት ነውና አንዲት እህቴ ናት፣ በቅርቡ ወደ ሀገር ልገባ ነው 500 ሺህ ብር ይዤ ያለው እጄ ላይ። ስለዚህ አዲስ አበባ ውስጥ ሱቅ ይከፍትልኛል አይከፍትልኝም እባክሽ መልሽልኝ ብላኛለችና እኔ ዛሬ መስራት የፈለኩት ሌላ ሐሳብ ነበረኝና ወይም ደግሞ ሌላ ነበረና ልሰራላችሁ የፈለኩት ሌላ አይዲያ ነበር። አሁን ደግሞ እሷ ባለችኝ መሰረት እባክሽ ስላለችኝ መልስ እንሰጣታለን ማለት ነው። እስከ ፍጻሜ ድረስ አብራችሁኝ ሆኑ። ሱቅ ያተርፋል አያተርፍም በጣም ብዙ ጊዜ መልሻለሁ፣ ግን ብዙዎቻችሁ በቃ ያው እንግዲህ በተለይ አዳዲስ የምትመጡት ይመስለኛልና ትጠይቃላችሁ። ያው ጠይቁ። በርግጥ ትንሽ ይሄ አብሮ ላለው ወይም ደግሞ ከዚህ በፊት ተሰርቶ የሚያዩት እህቶች ወንድሞች ለነሱ ሊሰለቹ ይችላሉ። ለኛ ግን ምንም አይደለም፣ መልስላችኋለሁ። አብራችሁን እስከ ፍጻሜ ድረስ ሆኑ። ቪዲዮን ላይክ በማድረግ ጀምሩት። እሺ እንግዲህ ያው እህታችን 500 ሺህ ብር ካለሽ 500 ሺህ ብር ሙሉ ማጥፋት የለብሽም። ቢያንስ እንኳን በ300 ሺህ ብር መንቀሳቀስ አለብሽ። ግዴታ ደግሞ አዲስ አበባ ውስጥ ሳይሆን ከአዲስ አበባ ትንሽ ወጣ ብለሽ እዛው ማደሪያሽ እዛው ደግሞ መስሪያሽ አድርገሽ ብትሰሪ ቢያንስ እስከ 300 ሺህ ብር እንኳን እንትን አድርገሽ ያንን 200 ሺህ ብሩን ደብቀሽ ብታስቀምጪ እላለሁ። ምክንያቱም በርግጥ ሱቅ ያዋጣል፣ ግን አዲስ አበባ ውስጥ ያለው ነገር ትንሽ የቤት ኪራዩ ነው። የሶስት ወር አንዴ ነው የምትከፊው። ገበያ ይኑር አይኑር አታውቂም። ግብር ይመጣል፣ ብዙ ነገሮች አሉ። ይቅርታ እንግዲህ ውድ ቤተሰቦቼ፣ ያው ከስተመር ሲመጣ ነው ያቋረጥኩት። በርግጥ ማቋረጥ የለብኝም፣ ግን አንዳንዴ አሁን ሌላ ቋንቋም ስለሆነ ስልጥኛ ስለሆነ ለእናንተ ያው ምንም ትርጉም የሚሰጣቸው ነገር ስለሌለ ነው ማለት ነው። እና ለእናንተ የምታውቁት ታውቃላችሁ ቋንቋ፣ የማታውቁት ግን ለእናንተ ምንም እንትን ስላልሆነ ደቂቃ መቁጠር ነው የሚሆነው። እና ስለዚህ እህታችን እኔ አንድ የምመክርሽ ነገር ቢኖር ሱቅ ይከፍታል ወይ? አዎ ይከፍታል። ግን አሁን ለምሳሌ አዲስ አበባ ውስጥ 500 ሺህ ብር ሙሉን አውጥተሽ በትንሽ እንደኔው እንደዚህ ትንሽ የሱቅ ነገር ብትጀምሪ ያዋጣሻል በእርግጠኝነት ማለት ነው። ግን ያለሽ ብር ሙሉን ከመጨረስ ትንሽ ትንሽ ማለት ቢያንስ በ200 ሺህ ብር እየጀመርሽ ከዛ ሲያንስሽ 250 ሺህ ብር፣ አስፈላጊ የሆኑ እቃዎች ሲኖሩ ደግሞ ቢያንስ እስከ 300 ሺህ ብር፣ ከዛ በላይ ባታወጪ ጥሩ ነው። ምክንያቱም ያንን 200 ሺህ ብር ቢያንስ መጠባበቂያ መሆን አለበት። የሆነ ነገር አጋጣሚ የሆነ ነገር ቢመጣ የሆነ አንቺ የምታተርፊበት ነገር እንኳን ቢመጣ በቃ ለማንኛውም ብሎ ፈርድ ይባላል በጉራጌኛ ማለት ነውና ስለዚህ ያን ነገር ብታስቀምጪው ማለት ነው። በቃ ልክ በዚህ ጋር አካውንት አስቀምጠሽ እሱን ምንም እንትን እንዳትዩ ማለት ነው። በዛች 300 ሺህ ብር ወይም ደግሞ 250 ሺህ ብሩን በዛው እያደረግሽ ማለት ነው። አሁን ትንሽ አዲስ አበባ ላይ ከበድ የሚለው ነገር ግብር ይኖራል። እንደገና የቤት ኪራዩ ደግሞ እንደ ገጠር አይደለም ወይ እንደኛ ወጣ ብሎ ላለ ቦታ አይደለም። የበለጠ ደግሞ ስራውን ማለት ነው። አሁን ሱቅ ያዋጣል አያዋጣም ብዙ ጊዜ ይህን ጥያቄ ይጠየቃልና ስለዚህ ሱቅ ያዋጣል። ለምን? አሁን ለምሳሌ ከገዛዋቸው እቃዎች አንዱ ላሳያችሁ። ይሄንን እንግዲህ 20 ብር ነበረ እኔ ሱቅ ስከፍት ማለት ነው። 20 ብር ነበረ፣ ከዛ 25 ብር ሆነ። አሁን ደግሞ ዛሬ ነው ያመጣሁትና ይሄንን 30 ብር ነው አንዱ ፍሬ ማለት ነው። አንዱ ፍሬ 30 ብር ነው። አስባችሁታል? እኔ እንኳን ሱቅ ከከፈትኩኝ ስንት ጊዜ ነው? ቢያንስ የተወሰነ ወራቶች ናቸው፣ ግን ቢሆንም 10 ብር ለውጥ አለ ማለት ነው። 10 ብር ተጨምሯል ማለት ነው። አስባችሁታል? ስለዚህ አንዳንድ ጊዜ በቃ እንደዚህ አይነት ነገሮች ይገጥማቸዋል። ስለዚህ ምን ልላችሁ ፈልጌ ነው አያተርፍም ሳይሆን ያተርፋል። አሁን ለምሳሌ 20 ብር ባለበት ሰዓት ኤክስፐርድ እንዳያደርግ ተደርጎ ይሄንን 20 ብር ባለበት ሰዓት የገዛ ሰው አሁን 10 ብር ትርፋለው ማለት ነው። አስበሻል አይደል? እኔ አሁን ከማመጣው ነገር ላይ
ማለት ተጨማሪ የሆነ ነገር አለ። አሁን በዚህኛው 2 ብር 3 ብር 4 ብር እንደዛ ብታገኙ ነው። በዛ ከተባለ በጣም አገኛችሁበት ከተባለ 5 ብር ነው ማለት ነው ከአንድ እቃ ላይ ለምሳሌ ማለት ነው። ስለዚህ ኤክስፐርት እስካላረገ ድረስ ደግሞ አንቺ ምንም አይነት ግን ግብር ጎበዝ ካልሆንሽ በጣም ከባድ ነው። ግዴታ ጎበዝ መሆን አለብሽ። ስራሽን እየዘጋሽ መውጣት የለብሽም። በሆነ ባልሆነ መዝጋት የለብሽም። ጠዋት ተነስተሽ ደግሞ ሱቅ ላይ ስትሰሪ በጠዋት ሆነ ተነስተሽ ማንም ሳይከፍት አንቺ ጸሎትሽን አድርገሽ ክርስቲያንን ኮንሽ ሙስሊምን ኮንሽ በምትጸልዩ በምታምኘው ሃይማኖት ጸሎት አድርገሽ መክፈት ስራ ቦታሽ ቢያንስ 12 ሰዓት በቃ ጥንቅቅ ብለሽ መክፈት አለብሽ ማለት ነውና ማታ ደግሞ ቢያንስ እስከ 3 ሰዓት 4 ሰዓት እዛው መታድሪ ከሆነ እስከ 4 ሰዓት እንደዛ ብትሰሪ እስከ 3 ሰዓት ተኩል ብትሰሪ ጥሩ ነው። አሁን አንዳንድ ጊዜ ሱቅን ከፍተና በቃ መሸጠት ባለበት ሰዓት አንሸጥም ማለት ነው። አሁን ለምሳሌ ከሰዓት በኋላ ገበያ ይኖራል ማለት ነው እስከ ማታ ድረስ። ይሁን እስከ ማታ 2 ሰዓት ድረስ ሰራለሁ፣ 2 ሰዓት ተኩል ድረስ ሰራለሁ። ለምን እና እንደዛ ስለሆነ ያዋጣልልሽ ፈልጌ ነው። ቢያንስ አንቺ አሁን 500 ሺህ ብር ሙሉ ሳይሆን ከ200 ሺህ ብር ጀምሮ መስራት ትችያለሽ ማለት ነው። በትንሹ አሁን እቃ ስታስገቡ ዝም ብላችሁ በአንዴ እቃ ማስገባት ሳይሆን ትንሽ ትንሽ ታስገቡና ከዛ በኋላ እያያችሁ ማለት ነው። እንደገና ደግሞ አሁን ይሄ ክፍያ የሚያስከፍሏቸው ወይም ደግሞ ሙልት አድርጋችሁ ሲያዩ በቀን ብዙ ብር የሚሸጡ ነው የሚመስላቸው። ስለዚህ ያን መጥቶ አይተው እስከሚሄዱ ድረስ ግምት ይሰጣሉ ማለት ነው። አሁን ይሄ ንግድ ፍቃድ ለማውጣት ማለት ነው። ቢያንስ ይሄን አክል በሚል እንትን ስለሚባል ለሰዓቱ ብዙም እቃ አታስገቢም። ከዛ ገምቶ ከሄዱ በኋላ የተወሰነ እቃ አስገብተሽ መታ ማድረግ ትችያለሽ ማለት ነው። እና በዚህ አጋጣሚ ደግሞ ፓስታ ይሄንን ፓስታ በፊት እኔ ስከፍት 100 ብር ነበር ይሄ ፓስታ ማለት ኮጄጄ ይባላል። የ90 ብሩም አለ ግን እሱ ቶሎ ይቦካል። ይሄኛው ግን ቆንጆ ነው። ኮጄጄ ወይም ደግሞ ኦኬ ይባላል ማለት ነው። ኦኬ ሌላ ፓስታ ነው። ያው አንድ አይነት ነው እንትናቸው ማለት ነው። ስማቸው የለይ እንጂ ቶሎ አይቦኩም ይባላል። እና አሁን ደግሞ ስንት ነው መሰላችሁ? 105 ብር ማለት ነው። 105 ብር ለምሳሌ አንድ ባኮ ሙሉ ማለት ነው። አንድ ካርቶኑ እኔ በፊት የምገዛው የነበረው 1850 ብር ነበረ። 20 ፍሬ ነው የሚይዘው። ምሸጠው ደግሞ የኔ ትርፌ ከ20 ፍሬ ስንት ነበር? 150 ብር ነበር። አሁን ደግሞ 1950 ብር አካባቢ ነው። ዞሮ ዞሮ ወደ 150 ብር አሁንም ትርፍ አለው በ105 ሂሳብ ሲሸጥ። ስለዚህ ያንን እንትን ታደርጊያለሽ። እና አሁን እንደዚህ አይነት ነገሮች ነው ኤክስፓየሪ ዴቱ ከፍ ያለ ነገር ወይም ደግሞ 2 ዓመት 3 ዓመት ገደማ ካለው በብዛት ታስገቢና ከዛ ሲወደድ አንቺም ጨምረሽ ትሸጫለሽ ማለት ነው። ብርሽ ይዞ ቢቀመጥም ትርፍ ይዞ ይመጣል ማለት ነውና እንደዚህ አይነት ነገሮችን እንትን ማለት መሞከር ማለት ነው። ዝም ብሎ እየሰሩ ምናምን እየተባለ ዝም ብሎ ስም ብቻ ሳይሆን ሰርቶ ለውጥ ማውጣት ጠንካራ ጎበዝ መሆን የሚያስፈልገው። እና በተረፈ ያው ሱቅ ለምትሰሩ እህቶቼ በርቱ፣ ጠንክሩ። እንዲሁም ደግሞ እቁብ ደግሞ እንዳይለያችሁ ማለት ነው። ወርሃዊ ወይ ሳምንታዊ ወይም እለታዊ እቁብ እንዳይለያችሁ። በተለይ ወርሃዊ ከሚሆን እለት ብታስቀምጡ ጥሩ ነው። እለት 100 ብር 200 ብር ከምትሰሩት ላይ 1000 ብር ከሰራችሁ 100 ብር 2000 ብር ከሰራችሁ 200 ብር እንደዛ አድርጋችሁ ማስቀመጥ ማለት ነው። እና ያን ተጠራቅሞ ደግሞ ብዙ ነገር ያመጣል። ለምሳሌ መጀመሪያ ቢደርሳችሁ 50 ሺህ ብር 20 ሺህ ብር ቢደርሳችሁ የሆነ ነገር ታደርጉበታላችሁ። አሁን ቡና በሚረክስበት ሰዓት ቡና ተገዙና በሚወደድበት ሰዓት ትሸጡታላችሁ ማለት ነውና እንደዚህ ቢዝነሶችን መጠቀም ያስፈልጋል እላችኋለሁኝና አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ ሰሞኑ ትንሽ ጠፍቻለሁኝ። እጄ አሞኝ ነበርና ትንሽ ታመሜ ነበር በነገራችን ላይ። አሁንማ እግዚአብሔር ይመስገን ደህና ነኝ። ሌላ ጊዜ አሳያችኋለሁኝ። በዚህም ዙሪያ ደግሞ አንዳንዴ ሐኪምን ሳታማክሩ የምትወስዳቸው መድኃኒቶች የሚቀቡ የፋርማሲ ላይ የሚሰጡ መድኃኒቶች አሉና እነሱ ምን አይነት ጤናችሁ ላይ ችግር እንደሚያመጣ እኔ እንኳን በዚህ በትንሽ ጊዜ ብዙ ነገር ነው ያየሁት ማለት ነውና በእርግጥ የሚከፋ ነገር አይደለም። ግን እኔ ትንሽ ማለት ሐኪም ሳያችሁ ማንኛውም አይነት መድኃኒት አትወሰዱ። በቃ ከፋርማሲ ተብላችሁ እንደታመጡ ማለት ነው። እኔ ከፋርማሲ አምጥቼ ሙሉ እጄ ነው እንትን ያለው በቃ እንዳለ የቦካው ማለት ትችላላችሁና መስራት ራሱ አልችል። በቃ ዝም ብሎ ማከክ ነው እንደ እከክ ነው ያዘኝ የነበረውና ጭራሹኑ ያመመኝ አባባሰው ማለት ነው። ከዛ ግን ሐኪም ቤት እጄ ታክሚ ከዛ ታይቼ ነው እያንዳንዱ እንትን ተደርጎ መድኃኒት ተሰጥቶኝ የሚቀባ ተሰጥቶኝ አሁን እግዚአብሔር ይመስገን እየደረቀልኝ ነው ማለት ነው። እንግዲህ በየቦታ ጠባሳ አድርጎ ቁጭ አድርጎብኛል እና እግዚአብሔር ይመስገን። በተረፈ አብራችሁን ስለነበራችሁ በጣም ከልብ አመሰግናለሁኝ። እግዚአብሔር አምላክ ያክብርልኝ። በተረፈ ቪዲዮን ከወደዳችሁ ላይክ፣ ሼር አድርጉ። ሌላ ሀሳብ ካላችሁ ጥያቄ ካላችሁ ጠይቁኝ፣ እመልሳለሁ። ሰላም ቆዩልኝ። አመሰግናለሁ።
እንዲህ ቤተ ክርስቲያን ሄደን ከቤተ ክርስቲያን መልስ መጣን። እዛ ደግሞ ቡናችንን እናፈላለን። ምክንያቱም እንግዳ የሚመጣብኝ እንግዳ አለ። ስለዚህ በኋላ ማብራትም ስለማይኖር ስለሚችል ቆልቼ አስቀምጣለሁ ማለት ነው። እና እንግዲህ ዛሬ ውሎዬን ታያላችሁ ማለት ነው። በነገራችን ላይ ማለት ቡና በጣም አብዝቶ ሲቆላ ጥሩ አይደለም። በመካከለኛ የሆነ ጎልደን ሲሆን ማውጣት። የቡና ሱስ የለብኝም፣ ግን ያው አፈላለሁ። እንግዲህ ሰው አለው ብዬ ነበር አልተውኩልኝ። የቡና አንዲት ጓደኛ ሄዳ ነበረ፣ በዛው ይዛልኝ መጣች። ከዛ ቆይቷል፣ ግን እስካሁን ድረስ ይጠቀሙ ነበር 1 ኪሎ